እኔ ጉዳይ አይደለም። አንቺ ይሄን ፍላጎት ይኖርሽ አይኖርሽ አላውቅም። ወይ ምን እየሰራሽ ነው? ማን ዘንድ ነው? አንቺ ልጅ ተረጭ ደውለሽለት ነው? አይ በጣም እንትናችሁ ደስ ይላል። ጥብቅ ነው። አይ ጥሩ እንደውም እንኳን ምን ነው ነገር ቼክ እንዳታገኛቸው አላልኩሽም? ምን እንበላታለን እኛ ብቻውን ብታገኛት ምን ችግር አለ ብናገኛት? ለምን ምን ችግር አለው? ለምን ምን እኛ እንበላ እንውጣታለን? አንተ እንድታክስ ለማንፈልግ ሲጀምር ካሜራ ደቅነህ እንዳጠራት አላልኩም? አንተ ካሜራ አንቺ እሱ የሚያደርገው ነገር ልክ ነው? ልክ ነው። እሺ አንድ ጥያቄ ልጠይቅሽ። አንቺ እሱ ላይ ጥፋት አለሽ? ጎበዝ ነው። ይቅርታ አደርግላታለሁ። ደስተኛ መሆን እንደዚህ መሆን ከሆነ የኔ ደስታ ደግሞ ማስደስታችሁ ከሆነ እኔ አንተ ደስታ ያስደስተኝ እኮ ይሄው ደስተኛ ነኝ። አሁን ሰላም ሰላም ሰላም፣ ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? እንዴት ናችሁ? ደህና ናችሁ አላችሁልኝ? እና ቤተሰቦቻችን ያው ሰሞኑን ትንሽ ተጠፋፋን። ከኔም ጋር ከማርክም ጋር ተጠፋፍተናል። ያው ሁኔታውን አይቼ ምናምን ዝም ማለት ፈልጌ ሳይሆን አንዳንድ ነገሮች እንድናገረው እንደወራ እድል አልሰጠኝም ነበረ። ማለትም ትንሽ መናገር የምችልበት ሁኔታ ላይ አልነበርኩኝም። ለዛ ነው ማርክም በጣም ብዙ ጊዜ አውርቼዋለሁ። እንደዚህ አይነት ነገር ምክንያቱ ነው እንትን ሊሆን አይገባም ምናምን ብዬ ብዙ ነገር እንትን ብዬው ለማናገር ሞክሬያለሁኝ። ግን እሱ ፍቃደኛ የሆኑ ነገሮችን ለማስረዳት ምንም እንትን ሊሆንልኝ አልቻለም፣ ፍቃደኛ ሊሆንልኝ አልቻለም። እና ግልጽ ባልሆነ ነገር መጥቼ እኔም እናንተንም እንትን ማለት ስላልፈለኩኝ ነው። ከዛ በመቀጠል ከቤዚም ጋር አውርተናል። ቤዚ ትንሽ ልክ ናት እውነት ለመናገር። ምክንያቱም ማንም ሰው ምክንያቱም ግልጽ ማድረግ ካልቻለ ልንረዳው አንችልም አይደል? እኛ ደግሞ የምንቀበለው አይምሮአችንም የሚቀበለው ምንድነው ራሳችንን የምንሰጠው ምክንያት ነው። ያ ሰው ሊያስረዳን ፍቃደኛ ካልሆነ ራሳችንን ስለዛ ነገር አስበን ለመፍታት ምን ሞክረውና ቤዚም ከምታየው ነገር አንፃር ነው ነገሮችን ለመወሰን የደረሰችው። እሱም ለምን እንደዚህ ታደርጋለህ እንደዚህ እኮ ልክ አይደለም ምናምን ብለን ልናስረዳው ፍቃድ ልስንሞክር ምንም ፍቃደኛ አይደለም። በቃ የሁሉም ነገር እሱ የሚያደርገው ነገር ልክ እንደሆነ ነው። ከኔም ጋር ትንሽ ጥሩ አልነበረም። የሆነ አላረለ የሐሳብ አለመስማማት ምናምን ገጥሞን ነበረ። በዛ ጉዳይ ነው የጠፋውበትን ምክንያት። ግን አሁን ላይ ደግሞ ያልሆነ ውሳኔ ሲወስን በተሳሳተ መንገድ ሲሄድ አይቼ የራሱ ጉዳይ ብዬ ዝም ማለት ስላልቻልኩኝ አናግሬው ምናምን ነገሮችን ለመፍታት ነው የመጣሁት። ብቻ ሞር ከኔ የተሻለ ነገሮችን የሚያውቃቸው ሄና ነውና እና ጉዳዩን ደግሞ በደንብ ሞር የሚያውቀው ከስር እየተከታተለም ያለው ሄና ነውና ሄና ደግሞ አንዳንድ ነገር ይለናል። ያው አሁንም የመጣሁት ከሱ ጋር በደንብ አውርተን ነው። እሷንም አላቃትም ልጅቷንና ከሷም ጋር ያለው ነገር ምን እንደሆነ እኔ በግልጽ አላቃትም። በስነ ስርዓት ራሱ እኔ ሰፈር የኛ ሰፈር ልጅ ናት አለ። ግን እኔ ሰፈር ልጅ መሆኗንም አላውቅም። እኔ ጭራሽ አይቻት አላውቅም። ግን ይሄን አክል ድረስ ደግሞ ያደረሰው ነገር ምን እንደሆነ ከራሱ መስማት ፈልጋለሁ። እንደገና ጉዳዩም ደግሞ በደንብ ይሄን አንተ እንድታስረዳኝ ፈልጋለሁ። እኔ እኮ ቤኪ የነገርኩ ነው እንዳለ ያለው ሌላ ምን አለ ብለህ ልጁ ልክ አይደለም። ቤካይ በስልክ ሳማክረው ነበረ ብዙ ነገር እንደዚህ ያደርግ ብለኸኛል። ያው አድርግ ያልከኝ ነገር አድርጌ አይተሃል። ጭራሽ በቃ ህይወቴ ውስጥ ያለችው እሷ ነች። ከሷ መደብቀው ነገር የለም። ልጅቷ እኔ ባንዴ ከህይወቱ ጋር አዋሃዳት ገብቷል። ባንዴ ደግሞ ቤዛን ረሳት። በዚህ አክል ደረጃ ምን እንደዚህ ሊያስኬደው እንደቻለ አልገባኝም። በቃ አንድ ቪዲዮ ነው አይደለ? አንድ ቪዲዮ ነው የሆነ የተፈጠረ ነገር አለ። ቤዚ ባሰበችው ልክ ማለት ነው። እውነታው ደግሞ ያለው እሱ ጋር ነው። እሱ ጋር አለ፣ ከዛ ልጅቷ ጋር አለ፣ ከዛ ፈጣሪ ጋር አለ። አምና ተፈጠረለች እኮ ቤዚ እኮ አምናለች። በቃ ይቅርታ እሺ ስህተት ነበር አለችው አይደል? ይቅርታ ለምንድን ነው እሱ በቃ ይቅር ብዬሻለሁ ነው የሚባለው? በዛ ላይ ጠርቶ ከሷ ጋር ስላስተዋወቃት በቃ ደውዬ ሳወራት ልክ አይደለችም። በቃ በጣም ደብሯታል። እንደዛ ማድረግ አልነበረበትም። ገብቷል። እኔ ራሴን ማቅሰው ነው የሚለው እሱን እኔ ውሳኔዎቼ እኔ ወስናለሁ። ስህተቱን ማየት አልፈለገም። ቤካ በዚህ አክል ደረጃ እኔ ፍጹም ነኝ አይባልም። አንተ ተሳሳትክም ልክ ነህም የሚለውን ነገር የሚወስነው አብሮ ያለ ሰው ነው። አንተ የምታደርገው ነገር የሚመለከት ሰው ነው። አንተ እኮ አምነህበት ነው ልክ ነኝ ብለህ ነው ነገሮች የምታደርገው የምትናገረው። እኛ ደግሞ በእንደዚህ አይነት ነገር እንትን አላለን እስካሁን።
አይደለ? ብዙ ቅድ፣ ብዙ ሐሳብ፣ ብዙ አላማ ያለን ሰዎች ነን። ከቤዚም ጋር ቢሆን እንደዛውና ዛሬ ላይ ድንገት ተነስተን የምንቀያየር ሰዎች አይደለንም ማለት። ይሄንን ነገር ደግሞ ጠንቅቀህ ታውቃለህ አንተ። ዛሬ እኔ መናገር አይጠበቅብኝም ይሄንን ነገርና ነገሮችን ተረጋግተህ ለማለት ለመፍታት ሞክር። ከቤዚም ጋር ያለውን ነገር መቀጠል ካልፈለክ በስነ ስርዓት በቃ ብለህ ማስረዳት ነው እንጂ የሚሻለው እንደዚህ ነገሮችን በግልፍተኛነት መወሰን ያለብን ሰዎች አይደለም። ትልቅ ሰዎች ነን፣ የተማረን ሰዎች ነን፣ የምናደርገውን ነገር የምናውቅ ሰዎች ነን። ከኛም አልፎ ደግሞ ብዙ ሰዎችን የምናስተምር ሰዎች ነንና ዛሬ ላይ ለሰዎች ማሳየትም መናገርም ያለብንን ነገር ጠንቅቀን አስበን ነው መሆን ያለበትና ብራዘር እኔ አንተም በእንደዚህ አይነት መልኩ አላውቅም። ሶሪም ደግሞ ጥዬ ስለጠፋው በቃ በሰዓቱ ምንም አማራጭ ስላልነበረ ያው ጉዳዩን በደንብ አንተ ታውቃለህና ዛሬ ግን አለው መጥቻለሁ። በቻልኩት አቅም ነገሮችን ለማስተካከል እሞክራለሁ፣ ደግሞ ማስተካከላለሁ፣ አደርገዋለሁ እና ይሄና ተጋግዘን ምንም ነገር ማስተካከሏልና አሁን በቃ እስካሁንም እኮ እኔ ታገኛለህ። እኔ እንደውም አንዳንድ ነገር ላይ ትዕግስት የለኝም። አንተ ነህ እንደዛ እየመከርከኝ እንጂ አሁን ዛሬ የፈለግኩ ደግሞ እኔ ለልጅቷን ስልክ አግኝቻለሁ ታውቃለህ። እና በፋሚሊ ፊት ልጅቷን በቃ አንተም እኔም እንድታናግረን በቃ ምንላትን ብለናት በቃ ከህይወቱ በቃ አልፈልግም እንድትለው ነው ፈልገው እሱ ላይ ይሁን እንደዛ ሳይሆን ምን ላይ ስልክ ካለ ደውለህ ጥራትና እዚሁ እናናግራት። ለወራት ፈልጋለሁ እንደውም እኔ ራሴ እና ደውለህ ጥራት እዚሁ አናግራት እንላለን። ከኔም እንኳን የፈለኩም ለዛ ነው። ገብቷል። ነገሮች ወዲያው እንዴት መሄድ እንዳለባቸው አፈጣጠኑ እንደዚህ የፈጠነ ነገር ሲጀመር ጥሩ ነገር አይሆንም። ነገር ሲፈጥም መጥፎ ነው። ማርክ ደግሞ ፈጠን ለውሳኔ ቸኮለ። ቶሎ ወደ ህይወቱ ሊያዋውዳት ቸኮለ። ቶሎ ደግሞ ቤዛን ከህይወቱ ሊያስወጣት ቸኮለ። እኔ እንዴት እንደሆነ የመቸኮሉ ነገር ችግር የለውም። እሱ አሁን የሆነ ልክ የሆነ እንትን ላይ ስላልሆነ ነገሮች በሱም በኩል ሲረጋጉ እሱ ለማናገር እሞክራለሁ። ግን አሁን በቻልኩ አቅም እሷን ጥራትና ምን አይነት እንትን እንዳለ ራሱ ስለማላቅ አውቆም ከሆነ ምን እንደሆነ ያለውን ነገር እሷ ትንገረን። ከሷ ጋር ያለውን ነገር ማወቅ ፈልጋለሁ እኔ ራሴ። የምን ያክል ጊዜ ትውውቅ ቢኖራቸው ነው በህይወቱ የምን ያክል ቦታ የሰጣት? ሄሎ ራይል፣ እንዴት ነሽ? ሄኖክ ነኝ። አወቅሽኝ? የማርክ ጓደኛ ነኝ። አዎ አውቄያለሁ። ሰላም ነው? እግዚአብሔር ይመስገን። አለሁልሽ። ፈልጌሽ ነበረ። ለምን? ላወራሽ ፈልጌ ከአንድ ጓደኛ ከቤኪ ጋር አንድ ላይ ፈልገንሽ ነበር ልናወራሽ ልናናገርሽ ስለሆነ ነገር። አይ ለምንድን ነው የፈለገኝ? የምናወራበት ጉዳይ ምንድን ነው? ስለ ማርክ ጉዳይ እንድናወራ አንዳንድ ነገሮችን እንድትነግሪን እኛ የምንጠይቅሽ ጥያቄዎች ስላሉ ክሊር እንድታረጊልን አንዳንድ ነገሮችን ለዛ ነው የፈለግንሽ። ያየኸው ነገር እኮ ነው። ምንም ነገር የለም። አይ እኛ ያየሁትን አይቻለሁ፣ ግን ደግሞ ከአንቺ አንደበት ማርክ በሌለበት መስማት ፈልጋለሁ አንዳንድ ነገሮችን። ለዛ ነው። ኦኬ እሺ። ያዛት ወዳጅነት ነን። የሚመችሽ ከሆነ እዛ ነው አንዴ። እሺ ትንሽ ቆያለሁ። ስንት ደቂቃ ስራ ላይ ነሽ ነው? አንተ ተለፈደኝ። ኦኬ እሺ። ትንሽ አፍተኝ ታርፍጂብን፣ እንጠብቅሻለን። ለምንቀት ሞክራለሁ። ኦኬ አይ ይሁን። ሰላም ቢት ዴኒስ ዲክ ይባላል እና የሆነ ጉዳይ ላናግርሽ ነበር። ከቻልሽ ነገሮችን ግልጽ እንድታረግልኝ ስለነበረ
ያው ሰሞኑን ከማርክ ጋር ናቸው አይደለ? እና ማርክ ወንድሜን ደግሞ በጣም ነው ረጅም ጊዜ ከኔ ጋር እና ከምንም በላይ በጣም ጥብቅ የሆነ ግንኙነት ነው ያለን እና ከአንቺ ጋር ደግሞ አሁን ላይ ያለው ነገር ትንሽ ግራ እያጋባኝ ነው። ምን ያክል ጊዜ ብትተዋወቁ ነው እንደዚህ አይነት ውሳኔ እስኪወስን ድረስ የደረሰው? የምን ያክል ጊዜ ግንኙነት ቢኖራችሁ ነው? ስለአንተ ማስረዳት ይጠበቅብኛል። ላይጠበቅብሽ ይችላል፣ ግን ደግሞ አሁን ማርክን የምትቀበይ ከሆነ እኔም ወንድሙ ነኝ አይደለ? እኔም የምትቀበይኝ ይገባል ማለት ነው አይደል? እና በመሀል ደግሞ ችግር እየተፈጠረ ነው ከኛ ጋር። ሜቢ ከአንቺ ጋር ኖርማል ሊሆን ይችላል፣ ግን ከኛ ጋር ያለው ነገር ትንሽ ደስ አይልም። በጣም ራሱን እያጣ ነው ያለው። ያልሆነ ጸባይ ነው እያየሁበት ያለው። ቶሎ ስሜት አንቺ ጋር ሲመጣ ያለውን ማርክ አይደለም እልሽ። ከአንቺ ጋር ሜቢ አዲስ ነው፣ አንቺ ለኛ አዲስ እንደሆንሽው ሁሉ ማለት ነው። ገባሽ? ከሱ ጋር እኛ ሰፈር ነሽ አንቺ እውነት? ምሺ እንዴት ተገናኝተን ማናቅም? ረጅም ጊዜው ማርክ ከኔ ጋር ተለይቶ የትም አይሄድም። ሰፈር ነው የምንተዋወቀው፣ ሌላ ጊዜ በቴክስት ነበር ነው። እሺ ችግር የለውም። አሁን የተዋወቃችሁበት ቦታ ምናምን ማተር አያደርግም። እዚህ ጋር ግን አሁን በምን አይነት ሁኔታ ውስጥ እንዳለ ታውቂያለሽ ማርክ? ሜቢ አንቺ ጋር ምናምን ደስተኛ ሊሆን ይችላል። እኔ ጋር ደስተኛ ነው። አንቺ ጋር ደስተኛ ነው በጣም። ግን እኛ ጋር ደግሞ ሲመጣ ቤት ላይ ያለው ነገር ምናምን ትንሽ ደስ አይልም። በጣም ሌላ ማንነት ነው እያሳየን ያለው። ከዚህ በፊት የምናውቀው ማርክ የለም ኮምፕሊትሊ ማለት ነው። ሌላ ሰው ሆኗል፣ ተቀይሯል። እና ከኔ ጋር ሁሉ ትንሽ ያልሆነ ኬዝ ውስጥ ገብተን ነበረ። ይሁን አዲስ ሰው ነው የሆነው። እና በማል የተፈጠረ ነገር ካለ እንድነግሪኝ እፈልጋለሁ። እና እሱ ጋር ምንም ነገር የተፈጠረ ነገር የለም። እና እሱ በጣም ሰላም ነን። በጣም እኔ ጋር ሲመጣ በጣም ደስተኛ ነው። ታውቂ እናንተ ጋር ምን እንደሆነ ወይ እናንተ ሌላ ነገር እያሳያችሁት ከሆነ እኛ ምንም የምናሳየው ነገር እኮ የለም። አሁን አንተ ባለፈው ጥሩ አይደለም የሚያሳየኝ ነገር። ከእነሱ ጋር የተፈጠረውን ነገር ለእነሱ ታይላችሁ። አሁን እኔ መጣሁት አንቺን ላወራሽ ነው። ኩሽ ምትወረው ዋና ፖይንቱ ንገረኝ እኮ። ይሄ ነው በቃ የነገርኩሽ እኮ ነው እያወራሁሽ ነው ያለሁት። ገባሻ? እና በቻልኩት አቅም እኔ አሁን እሱ ከራሱ ጋር እንዲሆን ራሱን እንዲያገኝ ነው፣ ወደ ራሱ እንዲመለስ ነው የምፈልገው። ራሱን እኮ ነው ከዚህ በላይ እንዴት አይደለም። ሜቢ አንቺ ጋር እያስመሰለም ሊሆን ይችላል። ገባሽ? አሁን አንቺ እኮ በደንብ ላታውቂው ትችያለሽ ማርክ፣ ከኔም በላይ ደግሞ ልታውቂው ትችይም። ይሄንን ታውቂያለሽ አይደል? እና እኔ ማርክን በማውቀው አክል እንደዚህ አይቼው አላውቅም። በጣም ብዙ የለፋበትን ነገር እያፈረሰ ነው ያለው። በጣም ብዙ መስዋዕትነትን የከፈለበትን ነገር እያፈረሰ ነው ያለው። እንደ ቀልድ ይተዋል እንዴ? ጓደኛችን እኮ ይኸውልሽ፣ የጓደኝነትን ትርጉምን ታውቂያለሽ? አውቃለሁ። ካወቅሽ እንደዚህ አይነት ንግግር ካንቺ አልጠብቅም። ገባሽ? አንደኛ ነገር እኔ እዚህ ጋር ይኸውልሽ በትህትና ነው ላወራሽ የምትወጥ፣ ሌላ ነገር አይደለም። እኔ ነገሮችን ግልጽ እንድታደርግልኝ ነው ፈልገው። ገባሽ? እሺ ሜቢ በቃ ምንም አክል ነገር ተደራረጉ፣ ግን ደግሞ ማርክ ራሱ እንዲያጣ ትፈልጊያለሽ። በቃ እሷ መጣኩ ባለፈው ለታ ለቤተሰብ ያለውን ነገር አስረድታለች፣ ጨርሳለች። በቃ የኔና የሱ ቪዲዮ በቃ ልመዱት። እኔ ስለ ቪዲዮ አይደለም ሞሮ እኮ በቃ የኔና የሱ ደግሞ እየገባሽ ከሆነ ማለት እንቀጥላለን። እንደፈለጋችሁ መሆን እኛ ደግሞ ከማርኪው ደግሞ እንዲበቀልድ መውጣት አንፈልግም። እንደፈለጋችሁ መሆን ትችላላችሁ። እኔ ጉዳይ አይደለም አንፈልግም። እኔ ጉዳይ አይደለም። አንቺ ይሄን ፍላጎት ይኖርሽ አይኖርሽ አላውቅም። ደውለሽለት ነው? አይ በጣም እንትናችሁ ደስ ይላል። ቅብቅ ነው። አይ ጥሩ ነው። እንደውም እንኳን መጣ ነው የምነግረው። የትም ቦታ አትሄጂም ያለሱ አረ ሰይ እንዳታገኛቸው አላልኩሽ? ምን እንበላታለን እኛ ብቻውን ብታገኛት ምን ችግር አለ ብናገኛት? ለምን ምን ችግር አለው? ለምን ምን እኛ እንበላ እንውጣታለን? አንተ እንድታክስ ለማንፈልግ ሲጀምር ካሜራ ደቅነህ እንዳጠራት አላልኩም? አንተ ካሜራ ደቅነህ አይደል ያው ሁሉ ነገር ያደረከው? እሺ ምንም ላርግ እኮ ስለኔ እኮ ምንም አይመለከተኝ። እርግጠኛ ነህ? አዎ እርግጠኛ ነህ? በስለ አንተ ህይወት ምንም አያገባኝም። ለምን ብቻሽን አገኘሻቸው? እሺ ምን አግኝታችሁ ምን ልትላት? እንትን ጋር ግልጹን ነገር ምንድነው? ግልጹ እየሆንክ ያለውን ነገር ምንድነው እየሆንክ ያለሁት? ልክ አይደለህማ ማለት ልክ አይደለም። የኔን ልክና መጥፎ ነገር አንተ ነው የምትነግረኝ? አሁን እኔ የምነግርህ አንተ ለምንድን ነው እኔ ብቻ ትክክል ነው የምትለው? በቃ ትክክል ስለሆንኩ ነው። ምን ነው ትክክል ማርቆስ? ምን ነው ትክክል? የቱ ጋር ነው ያንተ ትክክል? እሺ አንተ ራስህ ልክ እያረክ እንደሆነ ነው የምታስበው? አዎ በጣም ሲጀመር በቃ ስለዚህ ነገር ቤኪ እንዳታነሳብኝ ብዬ ጠይቄሃለሁ አይደል?
ነግሬሃለሁ። እኔ እናንተ አውርተን ጨርሰናል። አሁን ድጋሚ ካሜራ ይዞ እሷን ብቻ ጠርቶ ማዋራቱ ምንድነው? እሺ ማርክ ስጠፋ ቆሜ እንዳይ ነው የምፈልገው። የት ነው የጠፋሁት? ይሄንን ነው የምፈልገው። አንተ በህይወት ላይ የት ነው የጠፋሁት? ንገረኝ። አይደለም መልስልኝ። ይሄንን ነው የምፈልገው። አንቺን እያወራሁሽ አይደለም። ሌላ ነገር ውስጥ እንድትገባ አልፈልግም። አይደለም ሌላ ነገር ውስጥ መግባት አይደለም። መተዋወቅ አትፈልግም አይደል? እሷን ለምንድን ነው የምትተዋወቃት? ለምንድን ነው የምትተዋወቃት? እኔ በእንደዚህ አይነት መንገድ ማንንም ማወቅ አልፈልግም። ኦኬ ነገር ያለው አይደለ? ከዚህ ምንም አትሰማኝም። ስለዚህ በእንደዚህ አይነት ጉዳይ አልሰማም። ያለ ማርክ ያለ አንድም እሷን እንድንጠላት አታርገን። ለምንድን ነው የምትጠላት? ምን አረገቻችሁ? ምን አረገቻችሁ? ንግግር ልክ አይደለም። ምን አደረኩ እኔ? ተሳስተሃል ስትባል እሺ በል። እሺ ተሳስቻለሁ እኮ ታረም። በቃ ለምንድን ነው የምታረመው? አቁሙ በቃ የምታረጉትን ነገር። ምን አርገናል? በቃ ከዚህ በኋላ ቪዲዮ እንድትሰሩ አንፈልግም አብራችሁ ቶ ስለ ቪዲዮ ስለ ቪዲዮ ምናምን አንተ አትነግረኝም። አይደል ቪዲዮን እንደፈለክ ማለት ትችላለህ። ምንም አይመለከተኝም። ግን ደግሞ አንተ ራስህ ማንነትን ስታጣ ቆሜ ማየት አልችልም። ይሄን ነገር ታውቃለህ። አሁን ደስተኛ ነኝ ከሷ ጋር በመሆኔ። ደስተኛ ከሷ ጋር ነው ደስተኝነት። ቤት ስትመጣ ያለው ነገር እሱ እናንተ በራሳችሁ የፈጠራችሁትን ያሰባችሁ ያን ነው የምትፈልገው አንተ። ቆይ ያን ነው የምትፈልገው? ምን እሺ እስከዛሬ የገነባው ጓደኝነት ዝም ብሎ ነው? ስንት ነገር ነው አብረን ልናሳልፍ ቃል የገባ ነው። ከማን ጋር አብረን እንደዚህ በጓደኝነት እኮ እናሳልፋለን። አሁንም እኮ የተፈጠረ ነገር የለም። ቤኪ ትልቅ ማርክ ራስህን እያጣ ነው። እንደተፈጠረ አታስብ። ራስህን አንዴ እናቴ እኔ አንቺን ለወራሽ አልፈልግም። ለምንድን ነው የማትሰሙት? ለምንድን ነው የማታዳምጧት? አንተ መጣል አሁን አንተ ተናገር። እሷ እኮ አይደለም ማውራት የፈለጋችሁት ነገር እኔም እያለሁ ስሟት፣ እንድታዳምጧት ደግሞ ፈልጋለሁ። እሱ ህይወት ውስጥ ስለገባው ነው እናንተ ጓደኛችሁ የሚፈርሰው ነው። እኔ ማንንም ሰው ህይወቱ ላይ ማስገባት ይችላል፣ ችግር የለውም። ግን በእንደዚህ አይነት መንገድ አይደለም የሚገባው። መንገዱ ልክ አይደለም። የከፈልክበትን ነገር በጣም ደክሞ የገነባው ነገር ሲጠፋ ማየት አልፈልግም። ይሄን ነገር ደግሞ ታውቀዋለህ አንተም ጠንቀቅ አይደለ? ምንም እኔ አንተን በእንደዚህ አይነት መልኩ አላውቅም። በቃ ህይወት አዲስ ናት። ነገ ምን እንደሚፈጠር በህይወታችን ማንም የምናውቀው ነገር የለም እና ህይወት አዲስ ናት ተብሎ አዲስ ነገር ይደረጋል ነው በየጊዜው። እኔ እንደሱ አላልኩም። እሺ እንደ ቀልድ ከህይወት የሆነን ሰው እንደ ቀልድ የሆነን ሰው ታስገባለህ? ለምን እሷን እኮ ወደ ህይወት ያስገባበት መንገድ ራሱ እኮ ልክ አይደለም። ለምንድን ነው ልክ ያልሆነው? ልክ አይደለም። ለምንድን ነው ልክ እሷን ልክ ያልሆነችው? አይደለም ልክ ነኝ ብላ ነው የምታስበው? እኔ ያው በጣም ልክ ነህ እንዴ? አንቺ እሱ የሚያደርገው ነገር ልክ ነው? ልክ ነው። እሺ አንድ ጥያቄ ልጠይቅሽ ላንቺ። አንቺ እሱ ላይ ጥፋት አጠፋሽ፣ ጎበዝ ነህ፣ ይቅርታ አደርግላታለሁ። ደስተኛ መሆን እንደዚህ መሆን ከሆነ የኔ ደስታ ደግሞ ማስደስታችሁ ከሆነ እኔ አንተ ደስታ ያስደስተኝ እኮ ይኸው ደስተኛ ነኝ አሁን። እሺ ደስተኛ ነኝ። ለምንድን ነው ደስተኛ የማትሆነው? ንገረኝ። ለምንድን ነው ደስተኛ የማትሆነው? ደስተኛው በእንደዚህ አይነት መልኩ ከሆነ ደስታ የምፈልገው ደስተኛው ነሽ። አየህ የሆነ ሰው እኔ ጋር ስላለ ነው አንተ እኔ ጋር ራሱ የቆየው። ቤኪ እኔ እሷን በማግኘቴ እኔ በጣም ደስተኛ ነኝ። ቤኪ ሆነ አንተም ሆንክ ሌላ የምትፈጥሩት ነገር ይሄ አተካራ እሷ ስለመጣች እሷ ላይ የተለየ ነገርን ለመፍጠር አትሞክሩ። እኔ እንግዲህ እናቴ እሱ ነገ አንቺ በሆነ ስህተት ብትሳሳቺ ነገ ሌላ ሰው ላይ መጣ ነው አንቺ ላይ ይተውሻል። ላምጣ አረ ምንም ችግር አይደለም። ምንም በቃ አንተ ትክክል ነው። ሁሌ ትክክል ነኝ። አትሳሳትም። ሁሌ የማደርገው ነገር ትክክል ነኝ። ለኔ የኛ ጓደኝነት አትፈልገው? የእናንተን ጓደኝነት እሷ ስለመጣች የሚቀየር ከሆነ ምን ያደርግልኛል? የሆነ ሰው ከኔ ህይወት ውስጥ ሲገባ እናንተ የምትቀየሩ ከሆነ በምንድን ነው ያመጣት? በምንድን ነው ያመጣት? በእግሯ ነው የመጣችው። አይደለም በምንድን ነው ያመጣት? ትክክል እኮ አይደለም አመጣጧ። ማለት አንተ የመጣህበት መንገድ አንተ ቤዛን ለመጉዳት ወይም ደግሞ ቤዛን እኔ ማንንም ለመጉዳት አይደለም። ቤዛን ጠርተህ ነው አንተ አእምሮ ውስጥ ያሰብከው ነገር ነው። አይደለም ማርቆስ፣ አይደለም ተሳስተሃል ስትባል ተሳስተሃል ነው በቃ። አንተም እኮ አጥፍተሃል ጥፋት። ቤዛ ብቻ እኮ አይደለሽ የሚያጠፋሽ። እኔ እሷ እንድትነግረኝ የምፈልገው ነገር ምንድነው? እንድትነግር የምትፈልገው እንድታወራህ የምትፈልገው በምንድን ነው የተመካከራችሁት? ሙዲ ያዘብን ነው እኛ ላይ ወይስ የምር ግንኙነታችሁ? የምር ቪዲዮ አብራችሁ ልትሰሩ ተስማምታችሁ መች? ስንት ጊዜያችሁ ነው ከተዋወቁ? እሱ አይጠበቅብን። ለብቻ ባይዜ ሰላም እየነሳችሁ ነው። አንተም ሆንክ ማንም ሰው ሰላም እያሳጣችሁ ነው። ማለት ደስተኛ ለመሆን በመሞከርበት ሰዓት ደስታዬን እንዳጣ እያደረጋችሁኝ ነው። ማርክ አንተ እኮ ደስተኛ አይደለህም። ደስተኛ ነኝ። ሰው ሰሞኑኛ ያለህ ላይ ነህ አንተ ደስተኛ አይደለህም። እንዴት? ቆይ አንተ ውስጤን ታውቀዋለህ። ከሷ ግን የበለጠ አውቀዋለሁ። ውስጥህን አውቀዋለሁ። ጓደኛ ነኝ።
እሷ ከኔ ጋር ስለሆነች አንተ የተሰማህ ነገር የሆነ ሰውን እየጎዳው እየመሰለ ከሆነ እኔ አንድ ጥያቄ ለካንተ እሷ ማነች? አንተ ህይወት ውስጥ ገብታ እኛ የምታለያየ ለምንድን ነው የምትለይ? እሷ ስለመጣች ለምንድን ነው የምትለዩት እኮ ነው የማይገባኝ። በቃ እኛ ጓጓ ብሎ የሚሄደው ለምንድን ነው? ያልከው ነገር ልክ አይደለም ማርቆስ። ለምንድን ነው አንተ የገነባ እሺ ከቤዛ ጋር ሁሉ ነገር አሳልፋችሁ ያንን ሁሉ ነገር መስዋዕትነት ተከፍሎ እንደ ቀልድ ነው ከህይወት የምታስወጣት? ለምን መች ቀለድኩ? ይቅርታ ተባባልን፣ ይቅርታ አረኩና ለአንተ ይቅርታ ምን ማለት ነው? ባለፈውም ተናግሬያለሁ። ይቅርታ ማለት አብሮ መቀጠል ነው ማርቆስ። ይቅር ብዬሻለሁ ማለት አይደለም። እኔ መቀጠል ካልፈለግኩ በቃ መቀጠል አልፈለግም። ምንድነው ልጁን የምትለው? ሪዝን ምንድነው? መቀጠል ያልፈለግክበት ሪዝን? እኔ ከሷ ጋር መሆን አልፈለኩም። በቃ በየጊዜው ጥል ነው፣ በየጊዜው የሆነ ኮሽታ ነው። የሆነ ኮሽታ በተነሳ ቁጥር እኔ ህይወቴ ውስጥ አስገብቻት እሷም እንድትሰቃይ አልፈልግም። በየጊዜው እንድታለቅስ ደግሞ አልፈልግም። ያንን ነገር ስለማልፈልግ እሷም ህይወቷን ትኖራለች፣ እኔም ህይወቴን እኖራለሁ። እሷን እየጎዳው ከመሰለ አሁንም ይቅርታ። ይሄን ቪዲዮ እያየችው ከሆነ አንቺንም ለመጉዳት ያስብ አይደለም። እንዲህ እያልክ ሙዳት ያስ ሙድ መያዝ ማረለ አይደለም። እንዲህ እያልክ ሙዳት በቃ ደስተኛ አይደለችም አይደል? እኔ ደግሞ ደስተኛ ነው ያልሆነ ሰው ደስተኛ ነው። አንተ ደስተኛ ነህ? ምን ደስተኛ ነህ? እኔ እኮ ሰው ስለይ ደስተኛ ሆነ እኮ አትለይም። ሄኖክ እኔ በውስጥ የሚያስኩት ነገር አለ። ለምን ተለያት? በቃ ሁሌ ያዘን ነው፣ ሁሌ ለቅሶ ነው። ለመደሰት የሆነ አንድ ሳምንት ከተደሰተን ያኛው እሷም እኮ ልክ ናት፣ ቤዛም እኮ ልክ ናት። አላጠፋችም አላልኩም። ባይዚ ይቅርታ ጠይቄያታል። ይቅርታ ጠይቃታ፣ እሷም ደግሞ ነገሩ ሲገባ ደግሞ ይቅርታ ጠየቀች አይደል? አዎ። እሺ ምን ይፈጠር? በቃ ይቅርታ ተባባልን፣ ግን አብረን መቀጠል አንችል። ምክንያት በቃ ይሄ ነው ምክንያቱ፣ ሌላ ነገር የለም። አዎ በቃ በየጊዜው እሷ መጎዳት የለባት። አንተ እኮ ስርዓትህን እኮ ከያዝክ እሷ አትጎዳም። እሺ አሁን ስርዓቱ ምኑ የሚቀርና እኔና እሷ ከዚህ በኋላ እኔና እሷ አንተና እሷ የሚባል ነገር አይኖርም ካሁን በኋላ። እኔና እሷ ይላል እንዴ? ማናችሁም ይኸውልህ እንደዚህ በንዴት የሆነ በቃ እሷ እንደ ተራ ነገር እየቆጠራችሁ አታስፈልግህም። ኖ እኔ ተራ አይደለችም፣ ሴት ልጅ ናት፣ ትከበራለች። ኖ ዲስሪስፔክት አላደረኳትም። እኔ በቃ አለ አይደል እኔ ስህተት ነው እያልከኝ ያለው ከሷ ጋር በመሆኔ ነው። የመጣችበት አንተ ህይወት ውስጥ የገባችበት መንገድ ልክ አይደለም። ምን አጠፋች? ልክ አይደለም። ምን አጠፋች? ቤዛን ጠርተህ ከአሁን በኋላ ከሷ ጋር ነው የምቀጥለው፣ ቪዲዮ የምሰራው ከሷ ጋር ነው፣ አንቺ አታስፈልጊኝም ማለት ይሄ ልክ አይደለም። በቃ አታስፈልጊኝም ምናምን አላልኩም፣ ግን ባለንበት ቦታ አለ፣ ሚዲያ ላይ አትመጣ። ባለንበት ቦታ አለ ማለት ደውለላት ታውቃለህ? ለምንድን ነው ደውለው? ምን አለኝ? በቃ ማርቆስ ይሄ ነው በቃ የሆነን ሰው በቃ ከህይወት እንደዚህ ነው የምታስወጣው። እኔ ማንንም አላስወጣሁም። ከዛ በፊት እንዴት ነበር የምታወሩት? ማለት እንደ ጓደኛ በጣም እናወራለን። ስልክ ትደዋወላላችሁ፣ ታወራላችሁ፣ ተገናኝታችሁ ታወራላችሁ ማለት። ከዛ ደግሞ ወዲያው ደግሞ ወደ እሷ ደግሞ ስልክ መደዋል ምናምን ጀመርክ። ምን ችግር አለ? ጎበዝ ቀጥልበት። አሁን አንተ ትችላለህ። በቃ ምንም ምልህ ነገር የለም ማርቆስ፣ ምንም ምልህ ነገር የለም። አንተና ሲጀመር አልጠራህም ካሁን በኋላ በቃኝ። ያንተ ነገር በቃኝ። አጥፋው ካሜራውን።